ቋንቋ ከማንነት ጋር ምንም አይነት ግንኙነት የለም። ድብልቅ ቋንቋ ነው ያወጣው እግዚአብሔር። አይ ዶንት ኖ እንዴት እንዳደረገው እግዚአብሔር ነው የሚያውቀው። ነገር ግን የተለየ ህዝብ አይደለም፣ አንድ ህዝብ ናቸው። የተለያየ ቋንቋ ተናገሩ። ተራራው ሙሉ በሙሉ ክሊር ሆኖ አየሁ። ያ ዛፍ በደንብ ታየ፣ ለኔ ቀርቦ ነው የታየ። ከዚያ እግዚአብሔር እንደዚህ ያለ ብዙ ጠንቋዮች እንዳሉ ነግረውናል። ብዙ ጠንቋዮች፣ ተራራው ግዙፍ ተራራ እና ብዙ ተራራዎች ያሉት ተራራ ነው። አንዱ ተራራ አንድ ጉብታ ሲያልቅ ሌላ ጉብታ ይመጣል። አይተነዋል። ትላንት ገና ነው በእድሜ በቅርብ አይተነዋል። ግን ድንገት ለሰው ድንገት ይምሰል እንጂ ድንገት የለም። ድንገተኛ እንደዚህ ከሚሆን ነገር እንዴት ይመጣል ነው ጥያቄዋ። እንደዚህ ነው። አለመሞት የሚቻለው እንዴት ነው? ቃል በቃል ከኔ አንደበት የወጣው ቃል አስቤ አይደለም የተናገርኩት እና የመለስኩላት። እኔንም በጣም ነው ኢምፕረስ ያደረገኝ። የሞተ ደግሞ ለራሱ የሞተ ደግሞ ይኖራል፣ ለእግዚአብሔር ይኖራል፣ ለእግዚአብሔር ሕያው ይሆናል። ራሳችሁን ለእግዚአብሔር ከሰጣችሁ እግዚአብሔር ሊጠቀምባችሁ ይችላል። እዚህ የተነሳ ሰሬንደር ካለማድረጋችሁ የተነሳ ብዙዎች አታላይ አጋንንቶችና መናፍስቶች እያታልሏችሁና እየተጫወቱባችሁ ነው ያሉት። ስለዚህ ራሳችሁን ለእግዚአብሔር ስጡ። ሰላም፣ እንዴት ናችሁ? የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ሰላም እላችኋለሁ። እኔ ነቢይ ቢንያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። ከዚህ ቀደም ስንነጋገር እንደነበረው ስናወራ እንደነበረው እንቆላ የሕዝባችን ጠላት በሚል ርዕስ እያወራን የቆየ ነው፣ እየተነጋገርን የቆየ ነው። የእግዚአብሔርን ሐሳብ እየተከፋፈልን አሁንም የቀረውን ክፍል እናያለን። ሰዎች አይመስላቸው ማለት ባህል ነው ቋንቋ ነው ባህል ነው እንደዚህ ይላችሁ። ቋንቋ ከባህል ጋር ምንም አይነት ግንኙነት የለው፣ ወይም ቋንቋ ከማንነት ጋር ምንም አይነት ግንኙነት የለው። ቋንቋ በአዳፕቴሽን በልምድ አብሮ በዛ በመቆየት እዛ ምድር ላይ እዛ አካባቢ ላይ በዛ ጊዜ በመሆን ወይም በማደግ ወይም በመቆየት የሚመጣ። ለምሳሌ አማርኛ የሚናገር ሰው ሁሉ አማራ አይደለም፣ አማራ ተወላጅ አይደለም። ብሔሩ ወይም አካባቢ ወይም ደግሞ ማህበረሰቡ አማራ አይደለም፣ አማርኛ ተናጋሪ። ኦሮምኛ የሚናገር ሁሉ ኦሮሞ አይደለም። አሊያም ደግሞ እንግሊዝኛ ተናጋሪ ሁሉ እንግሊዛዊ ነው። እንግሊዝኛ ተናጋሪ ሁሉ እንግሊዛዊ አይደለም። ቋንቋ እዛ አካባቢ ላይ ስለተወለደ ስለተገኘ በጊዜው ማለት ነው ሰው ሊለምድ ይችላል። ቋንቋ ከብሔር ጋር ወይም ደግሞ ከማንነት ጋር ሰፊ ልዩነት ነው ያለው። ባቢሎናውያን አንድ ብሔር አንድ ወገን የነበሩ ናቸው። አንድ ወገን እንግዲህ በዛን ጊዜ የነበሩት ማለት ነው። ዘፍጥረት 11 ላይ የምናገኛቸው አንድ ቋንቋ ነው የሚናገሩት። አንድ ብሔር፣ አንድ ወገን፣ አንድ ህዝብ ነው የነበሩ። የናምሩድ ልጆች ነው የነበሩት። ነገር ግን እግዚአብሔር ቋንቋቸውን ሲደበላልቅ ብዙ ብሔር አይደለም የሚሆኑት። ስቲል አንድ ብሔር ናቸው፣ አንድ ህዝብ ነው። ነገር ግን መግባባት የማይችል ነው የሆነው። ቋንቋቸውን እግዚአብሔር ሱፐር ናቹራሊ ሲደበላልቅ ማለት ነው። ሱፐር ናቹራሊ ሲበት ነው። ሱፐር ናቹራል ይኸውላችሁ። ለዚህ ግራጁዋሊ ነው ቀስ እያለ ነው አትበሉ። እግዚአብሔር የማይችለው ነገር የለም። ሱፐር ናቹራሊ ሲደበላልቅ እግዚአብሔር ቋንቋቸውን የመጀመሪያውን የነበሩበትን ሁሉም ነው የተውት። ሁሉም ነው ከእያንዳንዱ ቋንቋ ወይ ፒጂን ላንጉዌጅ ድብልቅ ቋንቋ ነው ያወጣው እግዚአብሔር። አይ ዶንት ኖ እንዴት እንዳደረገው እግዚአብሔር ነው የሚያውቀው። ምክንያቱም ማድረግ የሚችለውም እሱ ነው። ነገር ግን የተለየ ህዝብ አይደሉም፣ አንድ ህዝብ ናቸው። የተለያየ ቋንቋ ተናገሩ፣ መግባባት የማይችሉ ነው የሆኑት። ቋንቋ በመሰረቱ በዛ ቦታ ላይ እንደዛ መሆኑ የሚያሳየው ቋንቋ እርግማን አለመሆኑ ነው የሚያሳየው። ቋንቋ የእግዚአብሔር ምሕረት ነው። ኦፖርቹኒቲ ድጋሚ ሁለተኛ ኦፖርቹኒቲ ለሰዎች እግዚአብሔር የሰጠበት መንገድ ነው። ከሚያጠፋቸውና አመፅን እያደረጉ እርስ በርስ እየተባበሩ አመፅን እያደረጉ ከሚጠፉ በጥፋት መንገድ ላይ ከሚሄዱ የተሰጠ ቱል ነው። የእግዚአብሔር ምሕረት ነው ቋንቋ እንጂ ቋንቋ እርግማን አይደለም። አንድ ቋንቋ ከሌላ ቋንቋ ሊለያይ ይችላል። አንድ ቋንቋ ከሌላ ቋንቋ ያለው ሀብት ሊለያይ ይችላል። የተናጋሪው ብዛት ሀብቱ ነው፣ የቃላት ብዛቱ ሀብቱ ነው። ቋንቋ የቃላት ብዛት ያለው ብዙ የቃላት ብዛት ያለው ቋንቋ ሀብታም ቋንቋ ነው የሚባለው። ነገር ግን በጊዜ ሂደት ድሃ የሚባለውም ቋንቋ የቃላት ብዛቶችን እየፈጠረ ከሌላው እየተዋሰ ሀብታም ሊሆን ይችላል። የተናጋሪውን ብዛት ሊበዛ ይችላል። ቋንቋ መብዛቱ ምንም ማለት አይደለም፣ ስህተት አይደለም። ቋንቋ መብዛቱ ህዝቦች ሁሉ በቋንቋቸው በየራሳቸው ቋንቋ በአንደበታቸው እግዚአብሔርን ማመስገን ይችላሉ። ባህል ግን ይለያል፣ ካልቸር ግን ይለያል። ከቋንቋ ከንግግር ከድምፅ ካልቸር ይለያል። ካልቸር ቋንቋን ማኒፑሌት ሊያደርግ ይችላል። ካልቸር ቋንቋን ሊጠቀም ይችላል እንጂ ካልቸር ከየት ነው የመጣው? እስቲ አስቡት። ካልቸር ከየት ነው? አሁን ለምሳሌ የማታውቁትን ባህል ነው በሚል ብቻ ባህል ነው እኮ ምክንያት ሊሆን አይችልም። ባህል እኮ ሎጂክ አይደለም። ባህል ነው ማለት በራሱ ሎጂክ አይደለም። ያንን ማህበረሰብ ማን ያስተማር? ስር መማስን ማን ያስተማራቸው? ስር መማስን ሞራ መግለጥን ማን ያስተማራቸው?
አጋንንቶች ናቸው። በህዝቦች መካከል በሰዎች መካከል የሚኖሩ አጋንንቶች ናቸው ያስተማሯቸው። ሰዎች በዋናነት ወደ እውነተኛ ሲቪላይዜሽን እንዳይመጡ፣ ወደ እውነተኛ ስልጣኔ እንዳይመጡ ሰይጣን የሚጠቀማቸው ቱሎች ናቸው። ካልቸር የምንላቸው፣ ባህል የምንላቸው በራሱ ሰዎችን አንድን ማህበረሰባዊ አንድን ሶሻል ጋዘሪንግ የሚያመሳስለው የአኗኗር ስርዓት ሊኖር ይችላል፣ ንጹህ የሆነ ማለት ነው። ግን 100% ንጹህ ነው ልንል አንችልም። እዛም ውስጥ የተደበቁ ብዙ ነገሮች አሉ። ፊልተር አድርገን እነዛን ነገሮች አጣርተን በማውጣትና በማስወገድ የማህበረሰባዊ ስብስቡን የማህበረሰቡን ህብረት የሚጠብቁ መልካም የሆኑ ነገሮች እንዲቀጥሉ ማድረግ እንችላለን። እንደ ባህል ልንይዛቸው እንችላለን። ነገር ግን ባህል ሁሉ ንጹህ ነው ደግሞ ማለት አንችልም። ለምሳሌ ኢትዮጵያ ውስጥ እርቃናቸውን የሚሄዱ ማህበረሰቦች ብዙ አሉ። ያ ማህበረሰብ እንደ ማህበረሰብ ወንጌል የሚያስፈልገው፣ ስልጣኔ የሚያስፈልገው፣ እድገት የሚያስፈልገው፣ መልካም ነገር የሚያስፈልገው፣ በረከት የሚያስፈልገው፣ ብርሃን የሚያስፈልገው ነው። ግን ያ ልብስ አለመልበስ የዛ ማህበረሰብ ባህል ሳይሆን ይኸውላችሁ በዛ ማህበረሰብ ባህል ውስጥ የተቀመጠ አለማወቅ ነው። በዛ ማህበረሰብ ባህል ውስጥ የተቀመጠ ብርሃን አልበኝነት ነው። ብርሃን የላቸው፣ ብርሃን ስላላገኙ ነው እርቃናቸውን ልብሳቸውን ሳይለብሱ ወደ ኋላ ብዙ ሺህ ዘመን ብንቆጥር የማይገኝ ትውልድ ማለት ነው ሆነው ዛሬ በዚህ ዘመን መንቀሳቀሳቸው ያንን ፕሮሞት ማድረጋችን የኢትዮጵያ ባህል ነው ብለን ፕሮሞት ማድረጋችን ግፈኝነታችንንና በዊችክራፍት አስተሳሰብ መሞላታችንን ነው የሚያሳየው። ቱሪስት ለመሳብ ይላሉ። ገንዘብ ለምንድን ነው ከጥንቆላ የሚገኘው? ገንዘብ ለምንድን ነው ከድህነት የሚገኘው? ድህነት ገንዘብ እንዲያመጣላችሁ ከፈለጋችሁ ድህነታችሁን ነው ፕሮሞት የምታደርጉት። ገንዘቡን እናንተ አትጠቀሙትም። ድህነቱን ነው ፊድ የምታደርጉት። ፖቨርቲውን ነው፣ ድህነቱን ነው ፊድ የምታደርጉት። ድህነትን ደግሞ በረከት በሚል ስም ልትቀይሩት አትችሉ። ስሙ አይደለም፣ መልኩ ነው፣ ማንነቱ ነው፣ ፐርሰናሊቲው ነው ድህነት። እዚህ ማይንድ ላይ አስተሳሰብ ያለ ነው። መንፈስ ላይ መጀመሪያ መንፈስ ላይ ነው ያለው። የመንፈስ ብርሃን ሲመጣ ማንበብ መጻፍ አለመቻል ድህነት እንጂ የአእምሮ ድህነት እንጂ ባህል አይደለም። በጎጆ ቤት ውስጥ መኖር ባህል አይደለም። በጎጆ ቤት ውስጥ አንዲት ትንሽ ክብሪት ብትጣል፣ እሳት ብትጣል ሙሉ ቤተሰቡ ሙሉ ንብረታቸው ሊወድም ይችላል። ምንም ጋራንቲ የላቸውም። ሰኪውርድ አይደሉም። ድህነት ነው። በሳር ቤት አሁን መስራት ድህነት ነው። ይህንን አውቀው ገበሬዎች ሀብታም የሆነ ገበሬ ቆርቆሮ ቤት አለው እኮ ይላሉ። አይደል እንዴ ይላሉ። ድህነት እንደሆነ አውቀው ማለት ነው። በከተማ ያላችሁ ብዙዎቻችሁ ግን ያንን ነው የምትናፍቁት። ጭስ ከቤት ውስጥ መውጣት ድህነት ነው። ኪችን አለመኖሩ፣ ዘመናዊ ነገር አለመኖሩ፣ በኤሌክትሪክ አለመጠቀማቸው፣ መብራት አልባ መሆናቸው፣ ዛሬም ድረስ በፋኖስ ወይም በኩራዝ መኖራቸው፣ በነጭ ጋዝ መኖራቸው፣ ነጭ ጋዝን እያነደዱ መኖራቸው፣ እንጨት እያነደዱ ከከብቶቻቸው እስትንፋስ የሚወጣውን ሙቀት እየተካፈሉ መኖራቸው፣ በዛ በከብቶቻቸው ስር ሳር አንጥፈው ቆዳ ቁርበት አድርገው መተኛታቸው ድህነት እንጂ የኢትዮጵያ ባህል አይደለም። በበሬ ማረስ ድህነት እንጂ የኢትዮጵያ ባህል አይደለም። በበሬ በጎጆ ቤት ዛሬ ያ ባህል የሌላቸው ማህበረሰቦችም በአንድ ወቅት ይኖሩ ነበር። እንደዛ በሩቅ ምስራቅ ይኖር ነበር፣ በመካከለኛው ምስራቅ ይኖር ነበር፣ በአውሮፓ ይኖር ነበር፣ በተለያየ ዓለም ክፍል ይኖር ነበር። በበሬ እየታረሰ በጎጆ ቤት ውስጥ ይኖር ነበር፣ በተለያየ መንገድ ይኖር ነበር። ድህነት ስለሆነ ነው ባህላችን ብለው አንዳንዶቹ አልያዙትም፣ ጥለውት ሌላ ነገር ውስጥ ነው ያሉት፣ ሌላ ቦታ ነው ያሉት። ድህነት ነው። ያንን ፕሮሞት ማድረግና ያንን ማኒፑሌት አድርጎ እንደ ባህል አድርጎ ህዝብን ለማሰር መጠቀም ደግሞ ጥንቆላ እንጂ ፖለቲካ አይደለም። ጥንቆላ ነው፣ ግልጽ ጥንቆላ እንጂ ፖለቲካ አይደለም። ፖለቲካ አይደለም። እንደኛ አሁን እንደምንለብሰው ይልበሱ እያልኩኝ አይደለም። መጀመሪያ ግን አእምሯቸው ይልበስ። መጀመሪያ መንፈሳቸው ይልበስ። መንፈሳቸው ነፃ ይወጣ፣ አእምሯቸው ይልበስ። ከዛ ይመርጣሉ የሚሄዱበትን መንገድ ራሳቸው ይወስኑበታል። ራሳቸው ኢትዮጵያ ውስጥ አንዳንድ ቦታዎች እግዚአብሔር እድል ሰጥቶኝ ማለት ነው ወንጌል ለመስበክ ለማገልገል የሄድኩባቸው አንዳንድ የማህበረሰብ ክፍሎች አሉ። መሬታቸው ለጥ ያለ ሜዳማ መሬት ነው፣ ግን በእጃቸው ነው የሚያርሱት። በበሬ ማረስን እንኳን ገና አልተማሩ። በበሬ ማረስን እንኳን ማለት ምንም ካለማረስ በእጅ ማረስ ይሻላል። ምንም ካለማረስ
ምንም ካለ መስራት። የበሬ ጭራ ይዞ መዞር ዛፍ ላይ ወጥቶ ከመኖር ይሻላል። የበሬ ጭራ ይዞ ከመዞር በእጅ ማረስ፣ አብሮ በሬውንም ራስንም መመገብ፣ በመንደር በአካባቢ ተደራጅቶ አንድ ሶሻል ጋዘሪንግ ኖሮት ከዛ ማህበረሰቡ የሚፈልገውን ነገር እርስ በርስ እየተረዳዳ መኖር ይሻላል እንዲሁ ተበትነው ከመኖር። እንዲሁ የት እንደሄደ ሳይታወቅ ራሱ ዝም ብሎ በሬው ፍላጎት የሚመራው ቦታ ከመሄድ ይሻላል። ከዛ ደግሞ በእጅ ብቻ ከማረስ ያን ሁሉ እርሻ በደቦ ሆኖ ወጥቶ እየጮሁ ማለት ነው እንዲያበረታቸው ጠንካራ እንዲያደርጋቸውና ድካማቸው እንዲያስረሳቸው አልኮል የተቀላቀለበትን መጠጥ እየጠጡ ያንን ይዘው ተሸክመው ሆይ ያሉ በተደጋጋሚ ብዙ ጊዜ ስለሄድኩ ብዙ ጊዜ አይቼዋለሁ። በእጅ የሚያርሱ ሜዳማ መሬት ማለት ነው የማይታረስ ክረምቱ እነሱ አርሰው ሳይጨርሱ ክረምቱ ይወጣል። ለምን? በእጅ አርሰው መጨረስ አይችሉም። ብዙ መሬት ኖሯቸው ብዙ ቦታ ኖሯቸው ያንን ማዳረስ ስለማይችሉ በደቦ ስለሚያርሱ ዛሬ አንደኛውን መሬት ካረሱ ነገ ደግሞ የሌላኛውን መሬት ያርሳሉ እያሉ የመጨረሻው ተራ እስኪደርስ ድረስ ክረምቱ ሊወጣ ይችላል። በበሬ ማረስ ደግሞ በእጅ ከማረስ ይሻላል። በበሬ ከማረስ ደግሞ በትራክተር ማረስ ይቻላል። በትራክተር ከማረስ ደግሞ በትራክተር ከታረሰ በኋላ በትራክተር ከመዝራት ደግሞ በድሮን መዝራት ይሻላል። ከዛ እየሄዱ በራሳቸው በአይናቸው ኢንስፔክት ከማድረግ ደግሞ ዲጂታል በሆነ መንገድ አረሙን ምኑን ኢንስፔክት ማድረግ በድሮን ኢንስፔክት ማድረግ ይሻላል። በእጅ ወይም በሆነ መንገድ ዝናብ ጠብቆ ውሃ ከማጠጣት ቦይ ቀዶ በመስኖ ውሃ ማጠጣት ይሻላል። በመስኖ ውሃ ከማጠጣት ደግሞ በድሮን ውሃ ማጠጣት ይሻላል። ወይም በሄሊኮፕተር በአይሮፕላን ውሃ ማጠጣት ይሻላል። ቦይ ቀዶ ማጠጣት የማይቻልበት ቦታ ስላለ ማለት ነው። ውሃ የማይደርስበት ቦታ ስላለ ይሻላል። በአንድ ጊዜ በድሮን ውሃ ማጠጣት ይሻላል። የተለየ ቴክኖሎጂ አለ። መሬት ላይ አፈር ላይ እርሻ ማረስ በጣም መልካም ነገር ቢሆንም ደግሞ ቨርቲካል የሆነ ደግሞ እርሻ ስርዓትም አለ። ወደ ላይ ፎቅ ማለት አለ። መሬት የሌለበትን ቦታ በዛ መንገድ ማልማት ይቻላል። በደንብ ኦርጋኒክ የሆነ ማለት ነው። በደንብ ተፈጥሯዊ በሆነ መንገድ ማድረግ ይቻላል። በአጭር ጊዜ ማድረስ ይቻላል። ሌሎች ብዙ ቴክኖሎጂዎች አሉ። ባህል የሚለው አስተሳሰብ ዊችክራፍት አስተሳሰብ ግን ሰዎችን አስሮ ነው የሚይዘው። አይደለም አሁን እኔ ባልኩት ልክ እኛ ከምናውቀው አሁን ቨርቲካል ከምንለውም ውጭ ሌሎች አሰራሮች ይኖራሉ። ሌሎች ማለት ነው ሌሎች ገና የሚመጡ ገና የሚሆኑ በጣም ብዙ ነገሮች ይኖራሉ። ሜቢ በአንድ ደቂቃ እህል ሊደርስ ይችላል። ኦርጋኒክ እህል ነው እያልኳቸው ያለው ኦርጋኒክ የተፈጥሮ እያልኩ ያለሁት ምክንያቱም በተፈጥሮ እህሉ ከመሬት ውስጥ ከአፈር ውስጥ እና ከዝናብ ሊያገኝ የሚችለውን ንጥረ ነገር አዘጋጅተን ከዛ ደግሞ በጣም በፍጥነት እንዲያገኝ በማድረግ ጤናማ በሆነ መንገድ ማለት ነው በጥናት እንዲያገኝ በማድረግ ያንን በላቦራቶሪ የተፈጥሮ ነው እያልኩ ያለሁት የተፈጥሮን ያንን ተፈጥሮ በደንብ በማጥናት ከአፈር ሊያገኝ የሚችለውን ኒውትሪየንትስ በሙሉ በላቦራቶሪ አዘጋጅተንለት ወይም ከአፈር ቀድመን ኤክስትራክት በማድረግ ከዝናብ ውሃ ቀድመን ኤክስትራክት በማድረግ ወይም ደግሞ በላቦራቶሪ አዘጋጅተን ያንን እንዲያገኝ በማድረግ በደቂቃ ውስጥ እህሉ እንዲደርስ ማድረግ ይቻላል። አልተደረሰበት ይሁን ተደርሶበት ይሁን በቂ እውቀት የለኝም በዚህ ጉዳይ። ካልተደረሰበትም ይደረስበታል። አምናለሁ እንደዛ እንደሚሆን ወደኋላ የሚስብ ወደኋላ የሚጎትት ካልቸር በሚል ስም ዊችክራፍትን ጣዖትንና አጋንንቶችን እያመለካችሁ ልምላሜ የሚሰጡን እነሱ ናቸው። የልምላሜ አምላክ ቄጤማ እያያዛችሁ ውሃ እያንጨፈጨፋችሁ በሐይቅና በወንዝ ዳርና በሐይቅ ለምንድን ነው የሚደረገው? አምልኮ ሁሉ ለምንድን ነው በወንዝ ዳርና በሐይቅ የሚደረገው? ለምንድን ነው የቀድሞ ከብዙ ሺህ ዘመናት በፊት አባቶቻችሁ ያመልኩ በነበረው መንገድ የምታመልኩት? ከዛም ውጭ በቤት ውስጥ ለምንድን ነው ደም የሚፈስላቸው? በዛፍ ስር ለምንድን ነው የሚደረገው? በዛፍ ስር ለምንድን ነው የሚደረገው? እነዚያ ዛፎች ለምንድን ነው የማይደርቁት? ለምንድን ነው ፍርድ የማይደረግባቸው? የእግዚአብሔር ፍርድ የማይመጣባቸው? ከኔ ጋር የምትስማሙ ሰዎች አብረን እንጸልይ። አሁን እነዚያ ዛፎች ይድረቁ፣ እነዚያ ዛፎች ይወገዱ። አምልኮ የሚደረግባቸው ዛፎች አንድ ወቅት ወደ 3600 ሜትር ገደማ ርዝመት ያለው ተራራ ነበር አለ። አሁንም ያ ተራራ አንድ የኢትዮጵያ ክፍል ማለት ነው።
እዛ ወጣቶችን ለማገልገል በሄድኩበት ተራራውን ቀና ብዬ ሳይ ተራራው ከተወሰነ ክረምት ላይ ከተወሰነ ምንድነው ከፍታ በላይ ደመና ይሸፍነዋል እና ማየት አይቻልም። አንድ ቀን ላይ እንግዲህ ለአንድ ሳምንት ነው ለማገልገል የሄድኩት ከሆኑ ወንድሞቼ ጋር ለማገልገል የሄድኩት እና ተራራው ጫፍ ላይ ተራራው ሙሉ በሙሉ ክሊር ሆኖ አየሁኝ። አንድ ከሰዓት ላይ ከጠዋት ፕሮግራም ስንመጣ አገልግለን ከሰዓት ፕሮግራም ከማገልገላችን በፊት እየተመለስን ማለት ነው ለምሳ እየተመለስን ተራራውን ቀና ብዬ ሳየው ፊት ለፊታችን አለ። በጣም ግዙፍ ተራራ ነው። ከመሬት ከቀጥታው ተራራው እንግዲህ ኤግዛክትሊ እኔ ለክቼ አላውቀውም፣ ግን የሰማሁት እና ያለኝ መረጃ በተማር ነው ማለት ነው። ትምህርት ላይም ደብተር ላይም ምንድነው መጽሐፍ ላይም የምንማረው ከተማርናቸው ተራራዎች አንዱ ነው እና ያ ተራራ ኢትዮጵያ ውስጥ ካሉ ትልልቅ ተራራዎች 3600 ሜትር ነው ይላል። እዛ ተራራ አናት ላይ ጫፍ ላይ ተራራውን በግልጽ ሳየው ማለት ነው አንድ የቆመ ዛፍ አየው። እንግዲህ ዛፎች አሉት ተራራው፣ ግን ያ ዛፍ በደንብ ታየ። ለእኔ ቀርቦ ነው የታየኝ። ከዚያ እግዚአብሔር እንደዚህ አለኝ፣ ፕሮግራማችሁን ስጨርሱ የመጨረሻው ቀን ላይ እዚህ ተራራ ጫፍ ላይ ትወጣላችሁ። ያንን ዛፍ እጅ ጭነ ትጸልይበታለህ። ያ ዛፍ እንዲወገድ ሰዎች የሚያመልኩት ዛፍ ነው። ዛሬ ያ ተራራ የጸሎት ተራራ ነው። ኤንዌይስ እግዚአብሔር እንደዚህ አለኝ፣ ያ ዛፍ እንዲወገድ እንዲቆረጥ ትጸልያለህ። ከዛ በኋላ እዛ ተራራ ያን ተራራ ተዋጃላችሁ። አካባቢው ላይ በተራራው ዙሪያ ብዙ ጠንቋዮች እንዳሉ ነግረውናል። ብዙ ጠንቋዮች፣ ተራራው ግዙፍ ተራራ እና ብዙ ተራራዎች ያሉት ተራራ ነው። አንዱ ተራራ አንድ ጉብታ ሲያልቅ ሌላ ጉብታ ይመጣል። አንድ ጉብታ ሲያልቅ እንደዛ ነው ብዙ ተራራ የሆነው። ስፋቱን በጣም ሰፊ ነው። በጣም ዙሪያውን እስከ ገጠር የያዘ ነው ማለት ነው። ከአንድ ከተማ እስከ ገጠር የያዘ ነው። ዙሪያውን ሰፊ ተራራ ነው እና ትወጣላችኋለህ። ተራራው ትልቅ ተራራ ነው። እንግዲህ በዛ ልክ የተራራ ከፍታ ላይ ወጥቼ አላውቅም ነበር ከዛ በፊት እና አብረው ይላሉ ወንድሞች ነገርኩ። ከዛ ፕሮግራም የሚቀጥለው ቀን ጠዋት ላይ ነገርናቸው። አብረውን ላሉ ልጆች ለወጣቶች ማለት ነው። ፈቃደኛ ከሆኑ እንዲተባበሩ፣ ፈቃደኛ ከሆኑ እንዲወጡ፣ ፈቃደኛ ያልሆኑ ደግሞ ወይም አንዳንዶች ደግሞ እንዳይወጡ ስለፈለግን አካላዊ ጥንካሬ ላይኖራቸው ስለሚችል ብለን እንዳይወጡ ስለፈለግን ነገርናቸው። የተወሰኑት ወይም ብዙዎቹ ለመውጣት ፈቃደኛ ሆኑ። ተራራውን ለመውጣት ሌሊት 10 ሰዓት ተነሳን። የፕሮግራሙ የመጨረሻ ቀን ማለት ነው። መሀል ላይ ዝናብ ይዞን ነበር። ተራራው መሀል ላይ የሆኑ ቤቶች ነበሩ። እንደውም ገብተን ጎጆ ቤቶች ተጠልለን ነበር እና ተራራው በጣም አስፈሪ ነበር። መውጫዎቹ ራሱ አስፈሪ የሆኑ ፕሮፐር የሆነ መውጫ የለውም። ገደሎች ነበሩ። ጫፉን ይዘን ስንወጣ ወደ ታች ድንጋይ እንደዚህ ሲመታ በእግራችን ድንጋዩ ሩቅ ነው የሚወርደው፣ አይታይም። ሩቅ ነው የሚወርደው እና ያስፈራ ነበር። አንዳንድ ልጆች ተቀምጠው ነበር ለመውጣት የሚሞክሩት ከመፍራታቸው የተነሳ። ያንን ተራራ ጫፍ ደረሰን። ቀን 5 ሰዓት አካባቢ ማለት ነው። ሌሊት 10 ሰዓት ተነስተን ቀን 5 ሰዓት አካባቢ እዛ ተራራ ጫፍ ደረስን እና እዛ ተራራ ጫፍ ላይ ወጣን። ተራራው ሰፊ ነው፣ ጫፉ በጣም ሰፊ ነው፣ ሜዳ አለው። ወተን ጸለይን። የተወሰኑ ልጆች ጫፉ ላይ ለመውጣት አልቻሉም። 100 ሜትር አካባቢ ሲቀር ይመስለኛል ደከማቸው። እንደውም ከ200 ሜትር ሲቀር አንዱን 100 ሜትር ትንሽ የሚመቹ ቦታዎች ተገኝተው የተደጋገፉ ለመውጣት ሞክረው ነበር። እነሱ ከመድረሳቸው በፊት ቀድሜ ነበር፣ መጀመሪያ ነበር የወጣሁት። ወጥቼ መጸለይን የጀመርኩት በኋላ ላይ 100 ሜትር ሲቀር አንዲት ትንሽዬ ሜዳ የምትመስል ቦታ ተገኝታ እዛ እነሱ ተቀመጡ። ጫፍ መውጣት የሚችሉ ልጆች ጫፍ ወጡ። ጸለይን፣ ዛፉን ይዘን ጸለይን። ከጸለይን በኋላ ደግመን ወረድንና 100 ሜትር ላይ የተቀመጡ ልጆች ባሉበት ማለት ነው፣ እዛ ወደታች ያሉ ልጆች እነሱ ባሉበት ስፍራ ደግሞ ለረዥም ሰዓታት ጸለይን። ሳይመሽ መውረድ ስለነበረብን ከተራራው ወረድን። በሚቀጥለው እንግዲህ ሲነግሩኝ ይህ ዛፍ ለረዥም ጊዜ የቆየ ሁሌ የሚታይ ዛፍ ነው አሉ። በሚቀጥለው ዓመት እንደገና ለአገልግሎት ስመጣ ያንን ዛፍ አላየሁትም። ያ ዛፍ ተወገደ እና ፒላሮች አሉ፣ ምልክቶች አሉ። ሰይጣን እንደ ምልክት የሚጠቀምባቸው ዛፎች አሉ። በየአካባቢው ፊዚካል ምልክቶች አሉ፣ ዛፎች አሉ። እስራኤላውያንም በየጥድ ዛፍ ስር ያመነዝሩ ነበር። ማመንዘር ነው ይኸውላችሁ፣ በእግዚአብሔር ላይ ማመንዘር ነው። ልክ አንድ ሰው ከትዳር ውጭ ሄዶ እንደሚተኛ፣ ከትዳር ውጭ ሄዶ እንደሚያደርግ ያ አስነዋሪ አስከፊ ኃጢአት እንደሆነው በትዳር ላይ
እግዚአብሔር እያለ እግዚአብሔርን ትቶ ሌሎች የባዕድ አምልኮ ውስጥ መግባት፣ እነዛን ማምለክ ማመንዘር ነው በእግዚአብሔር ላይ እና እስራኤላውያንን አመንዝራ ይላቸው ነበረ። ዛሬ ክርስቲያን ሆናችሁ በዚህ መንገድ የምትሄዱ ከዚህ ስም ውጭ እንደሌላችሁ ማወቅ አለባችሁ። አመንዝራዎች ሆናችኋል። ራሳችሁን አመንዝራ አድርጋችኋል እና ማንም ያጽድቀው ማንም በእስራኤል አንድ ነቢይ ተነስቶ ኤልያስ ብቻውን ተነስቶ አይሆንም እንዳለ ብዙ ተቀባይነት ባያገኝ ፖፑላር ባይሆን እንኳን አሁን የምናገረው እናገራለሁ። አመንዝራ ነው። ብዙ ደጋፊ መኖር ሊኖር አይጠበቅበትም። እውነት መሆን ብቻ ነው ያለበት። እውነት ከሆነ በቂ ነው። አንድም ደጋፊ ኖረው አልኖረው፣ ምንም ብዙ ደጋፊ ኖረው አልኖረው፣ እውነት ነው። እግዚአብሔር የሚቆመው ከእውነት ጋር እንጂ ከብዙሃን ጋር አይደለም የሚቆመው። የብዙሃኑን መንገድ ለመሄድ ፈቃደኛ መሆን የለባችሁ፣ ማቆም አለባችሁ። ሆ ተብሎ ስለተኬደ ትክክል ነው እግዚአብሔር ይቀበለዋል ማለት አይደለም። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ የራቀ ነው። ሰው ባስተማረው ስርዓት ይከተለኛል አለ እግዚአብሔር። በከንፈራችሁ እግዚአብሔር ኢየሱስ ክርስቶስ ጌታዬ እወድሃለሁ፣ እንዳንተ እኮ ያለ የለም፣ እሞታለሁ፣ እንደዚህ ሆናለሁ ልትሉ ትችላላችሁ። ልባችሁ ግን ከሱ ርቋል። ሰው ባስተማራችሁ ስርዓት እየሄዳችሁ ነው ያላችሁት። አብዛኛው ባህል ሰይጣን የሚጠቀምበት ነው። አንድ ማህበረሰብ ራሱን ካልቸር በሚል አይደንቲፋይ ማድረግ የለበትም። አንድ ማህበረሰብ ፕሮግረስ ለማደግ ፈቃደኛ መሆን አለበት። ካልቸር ብሎ አይለቀቅም፣ ይሄ ነገር አይለወጥም ብሎ ከሚያስበው ከዛ አስተሳሰብም ሆነ ስርዓት ለመውጣት ፈቃደኛ መሆን አለበት። ምን ማለት መሰላችሁ? አንድ ሰው ስለሚያስደስተው የኃጢአት ልምምድ ውስጥ ያለ ሰው ይህ የኃጢአት ልምምድ የኔ ባህል ነው ብሎ ቢያስብ እንደማለት ነው። ከዚህ የተነሳ ሊለወጥ አይችልም፣ ሊቀየር አይችልም ብሎ ቢያስባል። ግን ኢየሱስ ክርስቶስ መጥቶ ከዛ ባህል ከሆነው ከዛ የኃጢአት ልምምድ ሰውን ነፃ ለማውጣት ሞቷል። በማህበረሰብ ውስጥም እንደዛ ነው። ግለሰቦችም ይላሉ የኔ ታይፕ ነው፣ የኔ እንደዚህ ነው። ኮከብ ቆጣሪዎች ያንን ነው የሚያስተምሯቸው። ታይፓችሁ እንደዚህ ነው፣ ይቺ ኮከብ እንደዚህ ናት፣ ያቺ ኮከብ እንደዚህ ናት። ይኸውላችሁ እዚህ ቦታ ላይ ትቼ ማለፍ የምፈልገው ስለ ኮከብ ቆጠራ አንድ ነገር ነው። ኮከብ መቁጠር ብን ያለ ጥንቆላ ነው፣ ህልም ያለ ጥንቆላ ነው። ስለ ከዋክብቶቻችሁ ማወቅ አይደለም ያለባችሁ፣ ስለ ራሳችሁ ማወቅ ነው ያለባችሁ። እናንተ እንጂ ከዋክብትን ኢንፍሉዌንስ እንድታደርጉ የተጠራችሁት። መሳፍንት 5 ላይ እንደዚህ የሚል ቃል አለ። መዝሙር ነው የዘመሩት ዲቦራ እና ባርቅ። መጀመሪያ ሚዲያማውያንን ወይ የሚዲያም ንጉስ ይከተል የነበረው ወይም የሚዲያም ንጉስ ጀነራል የነበረው ሲሳራን ተዋግተው የሲሳራን 10,000 ጦር ካሸነፉ በኋላ እናም ደግሞ ፈረሰኛውን ካዋረዱ ከጣሉ በኋላ ሲሳራም በያይል አማካኝነት ከተገደለ በኋላ እና እስራኤል ከሲሳራ ቀንበር የብረት ሰረገላ የሰሩ ናቸው። በሰዓቱ ማለት ዘመናዊ መሳሪያ የጦር መሳሪያ የታጠቁ ናቸው። እስራኤል አንድ ፈረስ እንኳን የሚጋልብ ጦረኛ አልነበራትም በጊዜው ማለት ነው። ባሪያ ሆነው በምድያም ተገዝተው ነበር በሲሳራ አማካኝነት። ከዛ ነፃ ከወጡ በኋላ ዘመሩ። ሲዘምሩ እንደዚህ አሉ፣ ከዋክብት ከሰማይ ተዋጉ፣ ሲሳራንና ሰራዊቱን ተዋጉ የሚል ሀረግ አለበት መዝሙሩ ላይ። ከዋክብት ወይም የሚል አረፍተ ነገር የሚል ስንኝ አለበት። ከዋክብት ከሰማይ ተዋጉት፣ ሲሳራን ከሰማይ ነው የተዋጉት፣ ከዋክብቶች ተዋጉት፣ ሲሳራንና ሰራዊቱን ተዋጉ የሚል ሀረግ አለበት። በመንፈስ የተናገሩት መዝሙር ስለሆነ ፕሮፌቲክ በሆነ ሜሴጅ የተናገሩት መዝሙር ስለሆነ ስለ ከዋክብቶችና ወይም ደግሞ መንፈሳዊ የሆነው አካል ኢቭን መንፈሳዊ የሆነው አካል ሲንቀሳቀስ ፊዚካል የሆነው አካል አብሮት እንደሚንቀሳቀስ ሰማያት እንኳን ሽፍት እንደሚያደርጉ ፖዚሽን እንደሚለውጡ ሚኒንግ የነበራቸው ከዋክብቶች ሚኒንግለስ እንደሚሆኑ የሲሳራ ኮከብ ቦታ እንደሚለቅ ስፍራ እንደሚለቅ ከዋክብቶች ኢቭን ዩኒቨርስ ውስጥ እንኳን ለውጥ እንደሚሆን ሽፍት እንደሚሆን ማለት ነው። ጀስቲስ ሲሆን ሽፍት እንደሚሆን ፕሮፌቲክ በሆነ መንገድ ነው የተናገሩት። ነገር ግን ቀድመው እነ ባርቅ እና እነ ዲቦራ ከዋክብቶቻቸውን ማጥናት አይደለም የጀመሩት። የእግዚአብሔር መንፈስ በእግዚአብሔር መንፈስ ምሪት አማካኝነት ፊዚካሊ የራሳቸውን አሳይመንት ነው የሰሩት። ስለዚህ ኮከብ ማጥናት አይደለም። ኢየሱስም ጋር ስንመጣ ኮከቡን ሲከተል አናይም። ኢየሱስ ወይም የኮከብ ጥናት ሲያደርግ አናይም። የእሱን ኮከብ ተከትለው ሰብአ ሰገል መጡ እንጂ እሱ ኮከብ ተከትሎ ወደዛ አልሄደም፣ ወዴትም አልሄደም። ስለዚህ የከዋክብት ጥናት ኮከብን ተከትሎ የሚደረግ ጥናት ለማያምኑ ሰዎች ምናልባት መጽሐፍ ሮሜ ላይ እንደሚናገረው ምናልባት እግዚአብሔርን ፈልገው ያገኙ ይሆን ብሎ የተወው ዊዝደም ነው። እግዚአብሔር የተወው ነገር ነው። የእግዚአብሔር ዊዝደም ነው ሙሉ በሙሉ እያልኩኝ አይደለም። የእግዚአብሔር ዊዝደም የሆነውን ሰይጣን ማኒፑሌት አድርጎት ትዊስት አድርጎት ለራሱ እየተጠቀመበት ነው ያለው። እውቀት
ንጹህ የሆነ እውቀት ሁሉ ግን የእግዚአብሔር ነው። ከዚህ በፊት እንዳልኩት ሮሜ ላይ እንደሚናገረው እግዚአብሔር ፈልገው ያገኙት ዘንድ የተለያየ እውቀቶችን እንዲጠቀሙ ፈቅዶላቸዋል። ነገር ግን ፈልገው እግዚአብሔር እንዲያገኙት እንጂ እግዚአብሔርን ዲፋይን እንዲያደርጉት አይደለም። በመጀመሪያ እግዚአብሔርን ብቻ ሳይሆን ራሳቸውንም እንዲያገኙ አይደለም። ራሳቸውንም ማግኘት አይችሉም በዛ እውቀት። ሰው እግዚአብሔርን ካገኘ በኋላ ነው ራሱን የሚያገኘው። ኤፌሶን 1 ላይ ሲናገር እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ አወቀን፣ መረጠን፣ ፈጠረን ይላል። ኤፌሶን ላይ በክርስቶስ ኢየሱስ አስቀድሞ እግዚአብሔር ዓለም ከመፈጠሩ በፊት ዓለም ለእኛ ተፈጠረ እንጂ እኛ ለዓለም አልተፈጠርንም። ከዋክብቶች ለእኛ ተፈጠሩ እንጂ እኛ ለከዋክብቶች አልተፈጠርንም። ስለዚህ ከዋክብቶች ውስጥ ልናገኝ የምንችለው ሚኒንግ የለም። እኛ ሚኒንግ ግን ለነሱ ሚኒንግ ይሰጣቸዋል፣ ለነሱ ትርጉም ይሰጣቸዋል። ሚኒንግለስ መሆን ስለተሰማችሁ ነው ብዙዎቻችሁ ከዋክብት ጥናት ውስጥ ተነስታችሁ ጋዜጣና መጽሔት የምታነቡት ወይም ደግሞ ሰርች የምታደርጉት። የኔ ኮከብ ይሄ ነው። በምን አወቅሽ ስለነገሩ አይደለም። የእናንተ ኮከብ እንደዛ። ዴስቲኒም ዲፋይን የሚደረገው በ4 ኮከብ አይደለም። አንድም የሚመሳሰል ኮከብ የለም። ልክ እንደ አሻራ ነው፣ ልክ እንደ እጅ መዳፍ ነው። አንድም የሚመሳሰልና በስም የሚታወቅ ኮከብ የለም። ለምሳሌ እግዚአብሔር እንደዚህ አለው አብርሃምን፣ እስቲ ወደ ሰማይ ተመልከትና ከዋክብቶችን እይ አለው። ዘር እንደዚህ ይሆናል፣ ዘር እንደዚህ ያደርጋሉ አለው። አንደኛ የከዋክብቶችን ብዛት ነው የሚያሳየው። ዘርህን አበዛለሁ ነው። ኮከብ ናቸው ዘር እያለው አይደለም፣ ግን ዘርህን አበዛለሁ እያለው ነው። የከዋክብቶችን ብዛት ነው የሚያሳየው። ሁለተኛ ደግሞ የከዋክብቶችን ልዩነት ነው የሚያሳየው። እና አሕዛብ ሁሉ የተለያየ ዘር ሁሉ ያንተ ዘር ይሆናል፣ የተለያየን ዘር ሁሉ። ለዚህ ጳውሎስ ሲናገር እንደዚህ አለ፣ አሕዛብ በዘር ይጠራል ብሎታል። ያም ደግሞ ዘር ኢየሱስ ነው። በክርስቶስ በኩል አሕዛብ የአብርሃም ዘር ይሆናል፣ የአብርሃም ልጆች የአብርሃም ዘር ይሆናሉ እያለ ነው ብሎ ጳውሎስ ያብራራል። ያንን የእግዚአብሔር ስም የተባረከ ይሁን። ስለዚህ ልዩነታቸው አለ፣ ብዛታቸው አለ። ብዙ ናቸው፣ ልዩ ናቸው። አንዳቸውም ከአንዳቸው አይመሳሰሉም። ስለዚህ የሚነግሯችሁ ሁሉ ውሸት ነው፣ ዲሰፕሽን ነው፣ ማኒፑሌሽን ነው። ዲሲቭ እያደረጓችሁ ነው። ሰይጣን እሱ የዲሰፕሽን አባት ነው፣ የማታለል አባት ነው። ያለው ቱል ይሄ ነው። በዓለም ላይ ብዙ ማታለሎችን እየተጠቀመ ምንም አቅም የለው፣ ምንም ኃይል የለው፣ ግን ደግሞ ማታለል ኃይሉ ነው። በሱ ወጥመድ ውስጥ በመታለል መንገድ የገቡ ሰዎች ለመውጣት ክርስቶስ ነው የሚያስፈልጋቸው እንጂ ሌላ መንገድ የለም። ምክንያቱም እውነት ይመስላቸዋል። በውስጣቸው የገባው ማታለል፣ የእሱ ስብከትና ትምህርት በሙሉ እውነት ይመስላቸዋል፣ ትክክል ይመስላቸዋል። ማታለል ነው ያለው ሰይጣን፣ ሌላ ምንም ነገር የለው። ስለ ኮከብ ቆጠራ ይህንን ካልኩኝ ይበቃል። ወይም ደግሞ ሌላ ምኞት አይኑራችሁ፣ ሌላ አምቢሽን አይኑራችሁ። ሚኒንግለስ እንደሆናችሁ የሚሰማችሁ ሰሬንደር ማድረግ ስላልቻላችሁ ነው። ለክርስቶስ ሰሬንደር ካደረጋችሁ ሚኒንግ ታገኛላችሁ። ሰሬንደር አለማድረግ ነው። ይኸውላችሁ ትክክለኛው እምነት መጣር አይደለም፣ መልፋት አይደለም፣ ሰሬንደር ማድረግ ነው፣ መገዛት ነው፣ በትክክል መገዛት ነው። ስለዚህ ሰሬንደር ካለማድረጋችሁ የተነሳ ካለመገዛታችሁ የተነሳ ለክርስቶስ ካለመገዛታችሁ የተነሳ የሚሰማችሁ ስሜት ትክክለኛ ያልሆነ ስሜት ነው። ያ ስሜት ሊሰማችሁ አይገባም ብትገዙ ኖሮ። ስላልተገዛችሁ ነው ይህ ስሜት የሚሰማችሁ። አንድ ነው ያለው መፍትሄ፣ ሰሬንደር ማድረግ ነው። ሰሬንደር እንዴት ነው የሚመጣው? በሞት ነው የሚመጣው። መሞት አለባችሁ፣ ሌላ መንገድ የለም። መሞት ነው ያለባችሁ። ለራሳችሁ መሞት ነው ያለባችሁ። ለሰልፍ አምቢሽናችሁ መሞት ነው ያለባችሁ። ለእግዚአብሔር ግን ሕያው መሆን ነው ያለባችሁ። ሕያው መሆን ነው ያለባችሁ። የሞተ ሰው ምን ይመስላል? የሞተ ሰው ትላንት ያደርግ የነበረውን ነገር አያደርግም። ትላንት ይመኝ የነበረውን ነገር አይመኝም። ትላንት ይፈልግ የነበረውን ነገር አይፈልግም። አሁን በዋናነት ስለዚህ በዲቴል ላወራችሁ አይደለም። እግዚአብሔር ለኃጢአት ስትሞቱ፣ ለራሳችሁ ስትሞቱ፣ የራሳችሁን መስቀል ተሸክማችሁ መስቀላችሁ ላይ ወጥታችሁ ስትሞቱ፣ ሰልፍ አምቢሽናችሁ ሲያበቃ እግዚአብሔር የሚፈልገውን ነገር መፈለግ ትጀምራላችሁ። እግዚአብሔር ለእናንተ የሚፈልገውን ነገር፣ እግዚአብሔር ለራሱ የሚፈልገው ነገር የለም፣ ለእናንተ የሚፈልገው ነገር ነው ያለው። እንደዚህ ነው ያለው፣ እኔ ለእናንተ ያለኝ ሐሳብ መልካም ነው ይላል። የመልካም ነው ሐሳብ፣ የክፉ አይደለም። የመልካም እንጂ የክፉ አይደለም። ለእናንተ ያለኝ ሐሳብ የመልካም እንጂ የበጎ እንጂ የክፉ አይደለም። በጎ ሐሳብ ነው ያለኝ ይላል። እግዚአብሔር ለኛ ያለው ሐሳብ መልካም ነው። ለኛ ሐሳብ አለው እግዚአብሔር፣ በጎ ሐሳብ አለው። ያንን ሐሳብ ግን ማግኘት ከሞት በፊት አትችሉም። ከሰሬንደር በፊት አትችሉም። በስትራይክ በጥረት አትችሉም። በልፋት በመጣር ወይኔ እንዴት ነው መሆኑ በማለት በስጋትና በፍርሃት አይቻልም። ሰሬንደር ማድረግ አለባችሁ። ሰሬንደር አለማድረጋችሁ ነው እነዚህ ማታለል የአጋንንት ትምህርቶች ውስጥ የሰይጣን ዶክትሪን ውስጥ የከተታችሁ። በኮከብ ቆጠራ፣ በሞቲቬሽናል ስፒኪንግ፣
በባዕድ አምልኮም፣ በሃይማኖት ቀንበር፣ በፖለቲካ ፍርሃት፣ በተለያየ መንገድ ለሰይጣን ዶክትሪን ተላልፋችሁ የተሰጣችሁት ለእግዚአብሔር ሰሬንደር ስላላደረጋችሁ ለራሳችሁ እየኖራችሁ ስለሆነ ይኸውላችሁ ያልሞተ ሰው መኖር አይችልም። የግድ መሞት አለባቸው። አባቶቻችሁ የት ሄዱ? ወንጌል የሰበኳቸው አባቶች፣ ዋጋ የከፈሉ አባቶች፣ በስም የሚታወቁ አባቶች ዛሬ እነሱ መቃብር ልታሳምሩ ትሞክራላችሁ። ኢየሱስ እንዳለ ያለፍን ሰዎች መንፈሳዊ ውጊያ ምን ማለት እንደሆነ እናውቃለን። ፈተና ምን እንደሆነ እናውቃለን። ያንን ሁሉ አሳልፈው በእጃችሁ ወንጌልን የሰጧችሁ ሰዎች የት ሄደው ነው? ዛሬ ፓስተሮች የሆናችሁ ወንጌላውያን ሆናችሁ በዛ ምድር ያላችሁ ጊፋታ በሚል ህዝቡን እያዋረዳችሁ ያላችሁ፣ ህዝቡን አሳልፋችሁ እየሰጣችሁ ያላችሁ፣ ቤተ ክርስቲያንን እያዋረዳችሁ ያላችሁ። የሚያስፈልገን ሪቫይቫል ነው። የመንፈስ ቅዱስ ኃይል ነው የሚያስፈልገን ለዚች ምድር መፍትሄ፣ ለኢትዮጵያ አጠቃላይ መፍትሄ እነዚህ አጋንንቶች አይደሉም። የብሔር በየባህሉ የተሰገሰጉ አጋንንቶች አሉ፣ ጥንቆላዮች አይደሉም። መፍትሄ አይደሉም። እነሱ ጥፋቶች ናቸው። በ21ኛው ክፍለ ዘመን ይህንን ትውልድ መከራ ልታወርሱት ነው፣ እርግማን ልታወርሱት ነው። እናንተ እንኳን ያገኛችሁትን እድል ከአባቶቻችሁ የተቀበላችሁትን እድል እየከለከላችሁ በአምልኮ መልክ የገባበት ጥንቆላ የበዛበት ፖለቲከኞች በየወረዳ በየምናምኑ ያላችሁ ጥንቆላ የበዛበት ማኒፑሌሽን የበዛበት ይሄ ነው ባንዲራ፣ ይሄ ነው ልብስ፣ ይሄ ነው መገለጫ ትላላችሁ። ያንን ህዝብ ተመሳሳይ ልብሶች ቀለም እየተነከሩ እየወጡ ማለት ነው። ቀለም እየተነከሩ እየወጡ በቀለም ልዩነት የዚህ ባህል ነው የዚያ ባህል ነው እየተባለ ልክ አለው። ማታለልም ልክ አለው፣ ማኒፑሌሽንም ልክ አለው፣ ሞኝነትም ልክ አለው። እመኑ፣ የሚራበው ሰው ቁጥር አልጨምርም፣ የሚጎሳቆለው ሰው ቁጥር አልጨምርም። ነገር ግን ለኦቶሪቲ መገዛት በሚል ስም ለማምለክ ፈቃደኛ አይደለም። የባዕድ አምልኮ እምነት ውስጥ ለመግባት ፈቃደኛ አይደለም። ዋናው ባለስልጣን እግዚአብሔር